የራሳችሁን ህይወት ስትመሩ፣ ስታገቡ፣ ስትወልዱ ህይወታችሁን ሁሉ በቃ ኢትዮጵያ ላይ መኖር ያልቻላችሁትን እዚህ ሀገር ስትኖሩ በጣም ደስ ይለኛል። ምክንያቱም የሰው ልጅ ሊያገኝ የሚገባው በተለይ አረብ ሀገር ያለው ስደተኛ ይህም ብቻ ነው። ሰው ተመችቶት ከኖረ ሁሉም ሀገሩ በዛ ላይ አሁን ደግሞ በጣም ጥሩ እየሄዳችሁ ነው። ሀላል ነገር ነው የምታረጉት፣ የምትጋቡት። የራሳችሁን ሱቅ እየከፈተችሁ ነው ከባሎቻችሁ ጋር። ጠንካሮች ናችሁ፣ ጎበዞች ናችሁ። ጋይስ በርቱ። እመቤቴን የማይቻል ነገር የለም። 50,000 ድርሃም 60,000 ድርሃም ከያዛችሁ ኦንላይን ብቻ ትሰራላችሁ። ነገራችሁ የእናንተን ርዝቅ ማንም ሊወስድ አይችልም፣ ማንም ሊበላ አይችልም። ሳራ ሱቅ ከፈተች፣ ማን ሊገዛ ነው? ሀቢብቲ የሚሸጠውን በእንትን ይዩት፣ ሰንበዲ የሚሸጠውን በእንትን ይዩት፣ የሆነ እንትን የሚሸጠውን ይዩት። ለምን አይዘጋውም ሱቁን ታዲያ? ለምን አመት ሙሉ ሲሸጥ ይኖራል? ምክንያቱም ስለሚሸጥበት። እናንተ ጎበዙ፣ ጠንካራውን ሰውን አታምታቱ። በሀቅ ስሩ፣ በእውነት ስሩ። ደንበኞቻችሁ ተመልሰው ይመጣሉ። ከማንም ጥገኛ አትሁኑ። የማንም ቲፎዞ የማንም እንትን አትሁኑ። የራሳችሁ ብቻ ከሀቅ ትቆማላችሁ። ስራችሁን ጠንቅቃችሁ ስሩ። በቃ አለቀ። ይሄ እንደዚህ ቲክቶካችሁን አሳድጉ። ነገ ከነገ ወዲያ ትልቅ ነገር ነው የሚደርሱት። ነገራችሁ ካምፓኒ ሁሉ ማስታወቂያ እየፈለገ ያሰራል። ጋይስ ለምን እንደዚህ አትሆኑ? በርቱ። በተለይ ሴቶች በቃ በየቦታው ዝም ብላችሁ ከምትጠለጠሉ ይልቅ 10 ፎሎ በቀን አንድ ሰው ካረጋችሁ በወር 10 ስትደረጉ። ስለዚህ ቢዝነስ ላይ ስትገቡ ማርያምን ልትከስሩ ትችላላችሁ፣ ግን እዚህ ሀገር አትከስሩ። ጋይስ ሀበሻው ለምንድን ነው ሁሉ ነገር እንዲሁም በደንብ መቆጣጠር አለ። ማርያምን ይቺ ሀገር ጥሩ ናት። ማርያምን ነው እኔ ያሳዝኑኛል። ታውቂያለሽ እኛን ሰው ያደረጉት እኛን ሰፖርት የሚያደርጉን ምናምን እነሱ ናቸው። ሰላም ግቢ እነሱ ናቸው። ገባሽ ሳሪ? ግን ደግሞ ለራሳቸው አያውቁበትም። ገባሽ? ኢቭን ልንገር አሁን የኢትዮጵያ ነጋዴ ዱባይ መጥቶ ከዴይ ቱ ዴይ ልብሱ ሽልቅልቅ አድርጎ ነው የሚሄደው። ያንን ስራ እናንተ ማትሰሩ ከዴይ ቱ ዴይ የዴይ ቱ ዴይ ልብስ ትገዛላችሁ። ኢትዮጵያ ይፈለጋል ብርድ ልብስ የምትፈልጉትን ነገር ከተደጋገፍን ምንም ነው ማለት እኔ ከኔ የምትፈልጉት ነገር እኔ ማደርግ የምችለውን ነገር አግዛችሁ። ለምሳሌ ሳሪ ጋር ሄዳችሁ ስለ ባልትና እውቀት ትወስዳላችሁ። እኔ ጋር መጣችሁ ስለ ስልክ ላውንደሪ፣ ቅድም እንዳልኳችሁ አበሻው ላውንደሪ ላይ የለም። በቤት ውስጥ ቁጭ ብላችሁ እንትን ከምትሉ 2-3 ሆናችሁ ላውንደሪ ቤት ብትከፍቱ በጣም ነው የሚያዋጣው። አንድ ልብስ በ2 ድርሃም አንዱ ተኳሽ፣ አንዱ አጣቢ፣ አንዱ ደግሞ አንዱ አድራሽ ቢሆን አበሻው እርስ በርስ ተደጋግፋችሁ እመቤቴን አበሻ ለጽዳት እንደው ሰው ይነግሯል። ስንት ነው ልብስ እየተኮሳችሁ የምትሉት የመዳም ማሬ። ሲበረቱ እነሱ ጎበዝ ሲሆኑ ሁሉም ነገር ይለወጣል። የማይለወጥ ነገር የለም። ግን የክፋት ጥግ ልንገርሽ። አሁን እዚህ ዱባይ ላይ ምን አለ መሰለሽ፣ አንዷ የሆነ ሻርፕ ካመጣች ሂድ አንዷ ስታመጣ የኔን ሻርፕ አመጣች፣ እኔ ከምሰራበት አመጣች፣ የኔን ቀሚስ አመጣች፣ እኔ ከማመጣበት አመጣች። ታምጣ መብቷ ነው። ሱቁ ላንቺ ብቻ ነው የተከፈተው። አንድ በይ ይሄ አሳይኝ ምናምን አያሳይ አሳይኝ ምናምን አሳይኝ አያሳግደኝ አያሳይ እናንተ ኦንላይን የውላችሁ ልንገራችሁ፣ ኦንላይን 1000 ድርሃማችሁ ንግድ ፍቃዳችሁን ታወጣላችሁ። ሺቲ ነሽ፣ ስልክ ነሽ፣ ቢጃማ ነሽ፣ ድሪያ ነሽ፣ ቱታ ነሽ፣ ምንድን ነሽ ስንት አምጥተሽ ስንት ማትረፍ እንዳለብሽ ነግራችኋለሁ። ልንገራችሁ። አሁን ለምሳሌ እኔ ሳምሰንግ ኤ17 አለ። አሚር ሞባይል ኤ17ቱን ስልክ አምጥተሽ ሸጥክ ብዬ አሚርን ልናገረው ነው? መብቱ ነው። እሱም ነጋዴ እኔም ነጋዴ። ገባችሁ? ስለዚህ ማንም ታግዛችሁ አትጣሉ። የራሳችሁ ፎሎ አሳድጉ። ለመውጣት ከመዳም ቤት ሀሳብ ይኑራችሁ። እዚህ አካባቢ ለምሳሌ ላውንደሪ የሚባል የለም። ይሄን ቢዝነስ ብትሰሩት አበሾች ደስ ባለ ስሩ። መስራት አለባችሁ። ጎበዝ ማርያምን በዚህ ሀገር በጣም ወርቅ አለ፣ በጣም ወርቅ አለ። ህጉን ከጠበቃችሁ
እያስተላለፋችሁ ምን እንስራ? እኔ ያዝኩትን ባልትና ምስ የያዘችውን ስልክ ቤት ሰንበት የያዘውን ሽፎን ሰንበት የያዘውን ሺት ኖርማል። አሁን ለምሳሌ ሳሪ ወደ ኢትዮጵያ ብትን ጨርቅ ቢልኩ ወንድሞቻቸውን 400,000 ብር ከፍለው እንደዚህ ከሚያመጡ ሽፎን የሚመጣበትን አንዱ ለቀን ሱቅን ዝግት አድርጌ አንዱ ለቀን ሱቅሽን ዘግተሽ ከየት እንደሚመጣ ስንት እንደሚተረፍ ሄደን ብናሳያቸው ጌራ እነሱ ከሄዱ አለ ጌራ ውዴ ጌራ አበሻው ሙሉ እኮ ከኢትዮጵያ መጥቶ ተጠቅጥቆ የሚገዛው እኮ ጌራ ነው። በ40 በ10 በ20 ግራም ምናምን ገዛቶ ዘይቶ እኮ በእንትን ነው የሚሸጠው እንዴ ሞልቶ የለ ጌራ። እናንተ ሲጀመር ማለት ነው ገበያ መጀመሪያ ከሰው ቤት ሳትወጡ ጋይዝ ገበያውን ታጠናላችሁ፣ ሎኬሽን ታጠናላችሁ፣ ጓደኛ ትመርጣላችሁ። ጓደኛ አታብዙ፣ ዝተት አታብዙ። ይሄ ጓደኛ ሂዶ አብሮ ነጠል ነይ እንሂድ እዛ ቦታ ነይ እንሂድ ላ አታብዙ። ካላስ ገንዘባችሁን ቁጥብ አድርጋችሁ ይዛችሁ ማማከር ያለባችሁ ሰው ስማርት የሆነ ሰው አንዱ ለሰው አማክራችሁ ካላስ ጠቅ አድርጋችሁ ስትከፍቱ ብቻ ነው መታየት። እኛ ኦልሬዲ ፌመስ ስለሆንን ወይም ደግሞ ታዋቂ ስለተባለ ነው። አንድ ጊዜ በቃ ታውቀናል ምናምን ዛሬ የምንመክራቸው ነው እኮ ነው ደግሞ ከእናንተ በኋላ ስንቱ ፈመሰ ጋይስ። ጌም ተጫውቶ ስንቱ ቤቱን ሰራ። ጌም ተጫውቶ ስንቱ መኪና ገዛ። ጌም ተጫውቶ የአረብ ሀገር ፋራ እያለን እስቲል አሁን ድረስ ተቀምጧል። እመቤቴ እስኪ ስንቱን ነው ያፈመሳችሁት እናንተ። ዩቲዩብ እንኳ እኮ አትከፍቱም እናንተ። ዩቲዩብ እንኳ የሆነ ሰው ከፍቶ እንኳ ፎሎ እኮ አታሩ ሄዳችሁ እኮ አታዩለትም። ለምን አረብ ሀገር ያለው ይከፈለዋል። ሌላ ሰው እንትን ቢሆን ግን ይኸው ስታሽቃብጡ እየቆራረጣችሁ ምድርሹ ስትሉ ትገኛላችሁ። ለራሳችሁ ለምን አትሆኑ? ሳሪ ለምን ተነካች? የሳሪ ፎቶ 8 ቀን ተደርጎ ሳሪ እናቴ፣ ሳሪ ወዳጄ፣ ሳሪ ማናት? ያኔ ፎርዋት ምን ታደርግልሻለች? ሳራ ሲርብሽ ታበላሻለች፣ ሲርብሽ ታጠጣሻለች፣ አይዞሽ ትልሻለች፣ ትደግፍሻለች። ለአማሪ ሀቢብቲ እንደዛ የለም። የእናትሽን ፎቶ የራስሽን ፎቶ አለ አንቺ ስትነኪ ብቻችሁ አለቀ፣ በቃ አለቀ። እኛ በሞቱ በፌመስነት ነው ጋይስ። እኔ በአንድ ድንጋይ ሁለት ወፍ ነው የምጠቀመው። ስራዬን በደንብ አድርጌ የስራው ቤተሰቤን ራሴን አስተዳድራለሁ፣ እናንተ ትረዳሉ። እናንተ ያለምንም ነገር መሲ ለምን ተነሳ? መሲ 8 ቀን ፎቶ አተደርጉ ምንድን ነው ማን ነው? እናንተ 8 ቀን የኔ ፎቶ ከምታረጉ ንገራችሁ። 8 ቀን ፎሎ ብትደራረጉ ይበቃችኋል። 8 ቀን የኔ ደስ እንደዚህ እስኪን የማዳም ቤት ነው የምሰራው ማስታወቂያ ያሰሩ በሉ ያሰሯችሁ በጣም ብዙ ሰዎች አሉ። ግን እናንተ ችግሩ ምንድን ነው? ፎሏችሁ አላደገም ትባላላችሁ ለመቀጠሩ። ስለዚህ ካላት መስራት አለባችሁ ጋይዝ። እኔ ሁሌም ነው የምመክራችሁ። እናንተን ለመከርኩ አይሰለችኝም። ከእናንተ በኋላ ሰው እየመጣ ሁላችንም ተደጋግፈን እናድጋለን ሁላችንም። እሺ አብሽሩ። እናንተ ብቻ እንትን ለማለት ወስኑ። የዋህነት አታብዙ። እኛ ሰው የሆነው በእናንተ በእግዚአብሔር ነው። ከእግዚአብሔር በታች እናንተ ናችሁ ታዋቂ ያደረጋችሁት። እዚህ ሁሉ እላያችሁ ላይ እንደዚህ የምንሆነው እንደዚህ የሚያደርገን በእናንተ ነው። ወደድንም ጠላንም ቢመረንም በደንብ አንድ ሰው ቢያየው ማንም ሰው አይውረገረግም። እናንተ መታችሁ ስለምትል ነገም እናንተ እንደዚህ እኛ መተን ቁጭ ብለን ታብታብ እያደረግን ልናያችሁ ይገባል። 4 ነጥብ። ወደ ቢዝነሱ ተቀላቀሉ። ልብስ ኬት እንደሚመጣ፣ ስልክ ኬት እንደሚመጣ፣ ስንት ማትረፍ እንዳለብሽ፣ ስንት ማግኘት እንዳለብሽ። የሰው ቤት ኩሽና፣ የሰው ቤት ሽንት ቤት ዶክተር አላዘዘልሽም፣ ዶክተር አላዘዘልኝም። ውጡ፣ ተቀላቀሉ ወደ ቢዝነሱ አለም። እንደጋገፋለን። እመቤቴ ውጡ። ስሚ ሁል ጊዜ እኔ አርአያ የማደርጋቸው ማን እንደሆነ ልንገርሽ። ሳውዲ ላይ ሂጂ እነ መንቢ፣ እኔም በርቀት ነው የማያቸው። እነ መንቢ ድሮ ነው ሰው ነገር አይገቡ፣ ወሬ አይገቡ፣ ምን አይገቡ። ህይወታቸውን ብቻ የሆነ ቤት ፀጉር ቤት አለ፣ የሆነ ቤት ምግብ ቤት አለ፣ የሆነ ቤት መፈሸኛ አለ። ሳጋይስ እነ መንቢ ሳውዲ አሉ ሳ ታቋቸዋለን። የሆነ ቤት ምግብ ቤት አለ። መሲ እንዲህ ናቸው ድርጊ ሳውዲ ያሉት እነ መንቢ ማርያምን ነው የምልሽ። የራሳቸውን ህይወት ነው የሚኖሩት ሲተጋገዙ ሲዋደዱ። እኔ ሁል ጊዜ ነው አንድ ቀን ተጣልተዋል። አሁን 3ቱም ወለዱ መሰለኝ። እዚህ ቲክቶክ ላይ ነው በጣም ወዳቸው። ሁሌም ነው አርአያ የማደርጋቸው። ሁሌም አንድ ላይ በቃ ይሽ የሰው ልጅ ማለት ነው ልጆች ናቸው እነሱ። በቃ አበሻ እነሱን ነው መምሰል ያለ። ሳሪ አንድ ነገር ልንገርሽ፣ መዳም ቤት ሆነው በጣም የፀጉር ሙያ ያላቸው አሉ። መኖሪያ ቤት ውስጥ
ፈቃዳቸውን አውጥተው ጥፍር ምናምን ቢሰሩ ቢማሩ እኛ ሄደን ብንሰራ አርአያ ብኖ በነፃ ብናስተዋውቅላቸው ቢመጡ ወደ ቢዝነሱ ቢገቡ እመቤቴ የዚህ ሀገር መንግስት ራሱ ዋው ነው የሚለን። ሲጀመር እኔ አስከፍዬም አላውቅም። ማስታወቂያ ስሪ እኔ አይተሽ ከሆነ ግቡ ላለው ማስታወቂያችሁን ስሩ ላለው ይሰራሉ አብረው እዛው። ወይ በስመ አብ አሁን ሊያነሳልና ከዛ ፕሮፋይል ያደረገን ምን አለ ደህና አሁን ምን አለ ደህና ነገር ብሰጠን ሚጮህ ነገር ጊፍቱ እንደኛ ጋር አይበላው። ማነው ሪከርደር ሀገሬ? ማነው ሪከርደር? ማን ተቦልኮ ነው ኔ አጋልጣቸው ብሎክ ፍቺ ሳሪ ማነው አጋልጣቸው? አጋልጣቸው ማን ቦለከው? እኔ ሪከርድ እኮ አልቦለ እኔ ሪከርድ የቦለኩት ዙሌይካን ነው። በጣም ስለምወዳት ዙሌይካን ስለምወዳት በጣም ወዳታለሁ። እመቤቴን በጣም አክባሪ ናት፣ አከብራታለሁ። ከዛ አንድ ሰሞን ማሽቃበጥ ሲጀምር መቼም ሰው ማሽቃበጥ እንትን የለ ሳታሽቃበጥ ሲጀምር ፎሎ አንስታየዋል ቦለክ እኔ እንትን ሪከርደር ቦልክ ያላቀ የት አለ አሁን እንፈተዋለሁ። የት አለ አጋልጣቸው? የት አለ አጋልጣቸው? ናጻ እፈታዋለሁ። አጋልጣቸው ነው ምናቸው? በሬም ጓል ናይ ምክር ስጭ ውዴ፣ ነይ ግቢ ምክር ስጭ። አዎ ይስሩ ጋይስ። የት አለ አጋልጣቸው? አጋልጣቸው አለ። ቆይ ዛሬ ምን ተገኝቶ ነው? ምንም ለእናንተ ምክር ይሰጣል ጋይስ። እንጀራ ለእንጀራ የምትፈልጉ ግቡ ሳይሆን አውሩኝ። እንጀራ አለ። እሺ ውዶች የማሮች አጠናክራችሁ ጎብዙ ጋይስ፣ በርቱ፣ ጠንክሩ። እናንተ ካልጠነከራችሁ ማን ይጠነክራል? ወይ ማርያምን ልንገርሽ፣ ስሚ ነይ ግቢ። ወርቅ አሁን እኔ ወርቅ መሲ ወርቅ በቃ ወርቃቸውን ግዝት ቁጭ ወርቅ ገዝታችሁ አስጋ እኔን አንገቴን አንጋስገዛች ጊዜ ማለት ነው። ወርቃችሁን ግዝት ቁጭ። ከዛ በኋላ ሲቸግራችሁ ጆሮውን ብላችሁ ለችግራችሁ መዋል። ነይ መሲ ስጭኝ፣ ነይ ሳራ ስጭኝ። ታዘብኩሽ የሚባል ነገር የለም። ማርያምን ነው የምላችሁ። 1 ግራም ወርቅ በአሁኑ ሰዓት ዋጋ አላት። 1 ግራም ወርቅ ጋይስ፣ 1 ግራም ወርቅ ለእናቴ ልኬ አባቴ ቀርቶ እህቴ ለማሬ በስነ ስርዓት እናንተ ወርቃችሁን ገዝታችሁ ካስቀመጣችሁ 1 ግራም ወርቅ ዋጋ አለ። 1 ግራም ወርቅ ዋጋ አለ። ልንገራችሁ በዚህ ሰዓት ማንም የእናታችሁ ልጅ ቢወስድ እናንተ ሰፖርት የሚያደርግ ሳሪ ማንም። ለምሳሌ እዚህ ጋር 2 ፍንዶች አሉ ታውቂያለሽ፣ እንጀራ እንደሚሸጡ እንዴ በየድካኑ በየባንጋሪው ቤት አይደል እንዴ እንጀራ የሚሸጥ? ምናስበሽ ባንጋሪ እንጀራ ሲሸጥ እኔ ያመኛል። እሱ ቢዝነሱ ነው። እኔ አበሻ እንጀራ ሸጣችሁ ለባንጋሪው ገቢ የሚሆነው ለእናንተ እንዲሆን ነው የምፈልገው። ህንድ እዚህ ጋር ከሚከፍት እናንተ ብትከፍቱ አጠገቤ እኔ ጋር ያለውን ስልክ እኔ ጋር ከእናንተ ጋር እንዲህ እንድንሆን ነው የምፈልገው። በቃ እንደ መቀኝነት የሌለበት አበሻ ነው ቢዝነሱ ጥራሱ ማለት ያለ ማርያምን አበሻው መንቃት አለበት፣ መጎበዝ አለበት። እዚች ዱባይ ላይ እዚች የተከበረች እዚች ቆንጆ ሀገር ላይ እዚች ውብ ሀገር ላይ እዚች ሀገር እኔ ነግሬሻለሁ። እንጀራ እስቲል ሳራ ላበሻ በ13 ብር ነው 2 ብር ነው ትርፍ ማለት ግን እሷ ለእኔ ያበረታታችኝን ማበረታታት አሁን እነንትና ማለት ነው የዛ ማዶ ሰፈር ልጆች ለኬ ቁም ተጥሎ ነው እንዴ ሱቅ የተከፈተው የሚሉት ማለት ነው። ቁም በጣም ትልቅ ነገር ነው። ቁም ግን ምን እንደሆነ ታውቃላችሁ? የራሳችሁ ሰው ካገኛችሁ በልቶ የሚክድ ወስዶ የሚክድ ሰው ዋጋ የለም። ቁም ማለት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። እኔ ሳራ ላበሻ እና ዜም ናቸው አፕሪሼት ያደረጉ እንጥልልሻለን ቢቢ በርቻሉ አይሻሉ አሁን ትናንትና አለቀውባቸው 45,000 ነው ነገርሽ። ስንት ነው የነበረው? 45,000 በዚህ ምንም ነው 45,000። አሁን ደግሞ ከፍ እናደርጋለን። ምክንያቱም ለምን እንደሆነ ታውቂያለሽ? የሰው ልጅ ለመስራት ራሱን የሚመስል ሰው ካገኘ ትልቅ ነገር ነው። ቁም ማለት ትልቅ ነገር ግን የሚገጥም የለም፣ ልታገኝ አትችልም። ለዛም እድል ያስፈልጋል። ያንን ነገር ደግሞ ስታረጉ ሰው መምረጥ አለባችሁ። ሰው መምረጥ አለባችሁ። መበርታት አለባችሁ። ሳርጌ ቁባስ ይኸውልሽ፣ እኔ መጀመሪያ ማለት ነው
እቁብ ማለት ነው። አዎ እቁብ ትገባላችሁ። 10 ሆናችሁ 15 ሆናችሁ ትገባላችሁ። ግን እናንተ የምትገቡት እቁብ ምን አይነት እቁብ እንደሆነ ታውቃላችሁ? ላይክ የሚጥል ሰው የሚጥል የምታውቁት ስራ ያለው ነው የምትል እቁብ በጣም ጥሩ ነገር ግን አያገጣጥምም ጋይስ። እዚህ ሀገር አሁን ምን ተጀምሯል መሰላችሁ? እቁብ ይጣላል፣ የመጀመሪያውን ይበላል፣ ሁለተኛውን ቅርጭ የሚያደርግና ትቶ ይጠፋል። እንደዚህ አይነት ነገር የለም። በፊርማ በማረጋገጫ በስነ ስርዓት ስምሽ ተጽፎ የለም እንደዚህ አይነት ነገር። ይሄ ደግሞ ጥሩ ነገር። መበርታት አለባችሁ፣ መጠንከር አለባችሁ። የሆነ ሳንቲም ጎደል ሲላችሁ እቁብ ከጣላችሁ እዛ እቁብ ላይ ጨምራችሁ የሆነ ነገር ትሰራላችሁ። ማርያምን ማንም ከመሬት ተነስቶ እንደዚህ እየሰራ የለም። ሁሉም እየተጋገዘ እየተረዳዳ ነው። ያም እንደ የለም ፈጣሪ በሚያውቀው እግዚአብሔር ይመስገን። አዎ ሰውን ሰው ያደረገው